ሰላም ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች በሙሉ እንደምን አላችሁ እንዴት ሰነበታችሁ ባለፈው ሳምንት በማህበረ ፖለቲካ ጉዳይ በአንድ ዘርፍ ላይ ውይይት አድርገናል ሃይማኖት እና መንግስት ምንድነው ግንኙነታቸው ይሄን ሃይማኖት የሚባል ተቋም የሃይማኖት ተቋም እንደ ግለሰብም ሃይማኖተኛውን ሰው ዜጋውን እንደ ተቋም ደግሞ የሃይማኖት ተቋማትን መንግስት እንዴት ነው ሊያያቸው የሚገባው በሚለው ላይ በተለይ ህገ መንግስቱን የመረመርን ተወያይተን ነበር የኢትዮጵያ ህገ መንግስት አሁን ያለው ህገ መንግስት እንደው ከሌሎቹ በተሻለ ሃይማኖት ላይ ያስቀመጣቸው የተከላቸው መርሆች ዘመናዊነት እንዳላቸው የተወሰኑ አብረው ሊተከሉ የሚገባቸው ሐሳቦች እንዳሉ ሆኖ ግን ዘመናዊነት እንዳለው ተወያይተን ነበር ይሁን እንጂ በተግባር ግን መንግስት እጁ ከሃይማኖት አልወጣም እንደው በስቷል ብዙ እጅ ነው አሁን ያለው በተለይ በኢትዮጵያ ውስጥ ለዚህ ምክንያቱ ደግሞ መንግስት ኢንስትሩሜንታሊስት ነው ፓርቲዎች ኢንስትሩሜንታሊስት ናቸው ወይም ደግሞ መሳሪያ ያደርጋሉ ቡድንን ራሳቸው ቡድን አይሰሩ ቡድን በሐሳብ ላይ ያሸንፉ በሐሳብ ልዕልና ላይ ያሸንፈው የብዙ ሰው ልብ ማርከው ስብስብ አይሰሩ ቡድን አይሰሩ ከዚህ የተነሳ የተደራጁ በተፈጥሮ የተደራጁ በሃይማኖት የተደራጁትን በብሔር የተደራጁትን ወይም ለሌላ ጉዳይ የተደራጁትን እድር ለሌላ ጉዳይ የተደራጀው ያንን የተደራጀን ሲስተም ያንን መዋቅር እንዳለ ቀስ ብለው በአመራሩ ውስጥ እየገቡና መሳሪያ ለማድረግ በዛ በኩል እቅዶቻቸውን ለማስፈጸም ይሞክራሉ እና ይሄ የሰነፍ መንግስታት ስራ ነው የሰነፍ ፖለቲከኞች ስራ ነው በሐሳብ መማረክ በፖሊሲ መማረክ የራሳቸውን ክበብ ደጋፊ ብዙ መፍጠር ሳይችሉ ሲቀሩ እነዚህን የተፈጥሮ ቡድኖች በተፈጥሮ የተደራጁትን ስለሚጠቀሙባቸው ነውና ሃይማኖት አደጋ ውስጥ የገባው ከዚህ የተነሳ ነውና ኢትዮጵያ ውስጥ መላቀቅ አለበት የሃይማኖት ተቋማት መላቀቅ አለባቸው ነፃ መሆን መቻል አለባቸው መንግስትና ሃይማኖት የተለያዩ ናቸው እንደሚለው መለያየት አለባቸው በሚለው ላይ ውይይት አድርገን ነበር ጥሩ ጊዜ እንደነበረና አምናለሁኝ እናንተም ትንሽ እንዳተረፋችሁ ገምታለሁ ወደፊትም እንደዚሁ በተለያየ ዘርፍ እንወያይበታለን ብዬ አምናለሁኝ ዛሬም ከማህበረ ፖለቲካ ብዙ ሳንርቅ በተለይ የወቅቱን አየር በጣም የሞላው በኢትዮጵያ ፖለቲካ ውስጥ በተለይ ብልጽግና ብዙ ጊዜ የሚያነሳው ነገር አለ መመርመር ያለበት ሐሳብ እና ይሄንን ሐሳብ አንስተን እንመረምራለን ከውጪ ወደ ውስጥ ከውስጥ ወደ ውጪ ያገላበጥን እንፈትሸዋለን የዚህ ፕሮግራም ዓላማ ዋናው ዓላማ እንደምታውቁት በተለይ መተሳሰሪያ መርሆዎችን አንዳንድ ጽንሰ ሐሳቦችን ቶሎ መፈተሽ መመርመር ነው ምክንያቱም እነዚህ ያልታሹ ጽንሰ ሐሳቦች በህብረታችን ውስጥ ከገቡ አንድም ኮንፊውዥን እየፈጠሩ ግራ ያጋቡናል ሁለቱም ደግሞ የተሳሳቱ ከሆነ ደግሞ ወደ ደንብ ወደ ህግ ወደ አሰራር ሲቀየሩ ብዙ ትርምስ ሊያመጡ ይችላሉ ስለዚህ መፈተሽ አለባቸው ብለን እናምናለንና የዛሬው ርዕሳችን ትርክት ነው ትርክት ምንድነው በዚህ ዘመን የምታውቁት ነው በተለይ ብልጽግና ያነሳል ይሄን ሐሳብ ምንድነው የሚለው የወል ትርክት ይላል ነጠላ ትርክት ይላል ትርክቶቻችን መሻሻል አለባቸው ይላሉ ምን በቃ ትርክት ይባላል ትርክት ምንድነው ትርክት ምን ማለት ነው ሌላው ሀገር እንዴት ነው የሚያየው ትርክቶቻችን ደግሞስ ምን ችግር ገጠማቸው በተለይ በየብሔሩ ያሉት ምን ችግር ገጠማቸው በሚለው ላይ በደንብ እንወያያለን 5 ክፍሎች ያሉት ይመስለኛል የዛሬው አንደኛው ተረክ የሚባል ነው ወይም ትርክት ምንድነው በሚለው ላይ ነው ሁለተኛው እንግዲህ ከትርክት ውስጥ ብዙ ዘርፎች የራሳቸው ትርክት አላቸው የፖለቲካ ትርክት ወይም ፖለቲካል ናሬቲቭ የሚባለው እሱ ላይ እናተኩራለን ሶስተኛ እንዳልኳችሁ በተለይ እዚችን ሀገር የአሜሪካንን ተረክ ወይም ትርክት አንስተን ትንሽ እንወያያለን አራተኛ የኢትዮጵያውያን የፖለቲካ ትርክት ግጭቶችንም እንደዚሁ እንመረምርና አምስተኛ እንዴት ነው የጋራ ትርክት መንቀርጸው ሚለው ላይ አንዳንድ አብሪ ሐሳቦችን ወርወረን እንጨርሳለን የዛሬውን ፕሮግራማችንን ማለት ነው እንግዲህ ይሄ ትርክት የሚባለው ነገር በጣም ፓወርፉል ነው በመሰረቱ አንድ ጆናታን
ሄይት የሚባል የስነ ልቦና መምህር አለ እዚህ አሜሪካ ውስጥና ምን ይላል? Human beings are not logic processors, we are story processors ይላል። የሎጂክ ወይም ደግሞ ተጠይቅ አይደለም ፕሮሰስ የምናደርገው ስቶሪ ነው ፕሮሰስ የምናደርገው ይላል። እንግዲህ ቆም ብለን ማሰብ እንድናስብ የሚያደርግ አባባል ነው፣ እንድንመረምረው የሚያደርግ አባባል ነው። የሆነ ሆኖ ግን የሰው ልጅ ስቶሪ ናሬቲቭ ይነካዋል እና በአይምሮ ውስጥ ይቀራል። ስለዚህ ትልቅ ነው ኃይሉ። ናሬቲቭ ወይም ደግሞ ትርክት ከባድ ተጽዕኖ አለው በሰው ህይወት ውስጥ፣ በፖለቲካ ህይወታችን፣ በማህበራዊ ህይወታችን ውስጥ ከባድ ተጽዕኖ አለው፣ በሃይማኖቶቻችን ውስጥ ከባድ ተጽዕኖ አለውና ዛሬ የምንወያየው እንግዲህ ይህ ጉዳይ ጠበቅ አድርገን እንድናየው በተለይ የፖለቲካ ትርክት ደግሞ ያለውን ተጽዕኖ መመርመርም የግድ ያስፈልገናልና በዛ ምክንያት ነው ይሄንን ርዕስ የመረጥኩት። እንግዲህ እስቲ መጀመሪያ ትርክት ምንድነው ከሚለው እንጀምር። ትርክት ምንድነው ስንል የተለያዩ ዘርፎች እንዳልኳችሁ በተለያዩ ዘርፍ ውስጥ እንሰማዋለን ትርክትን። ለምሳሌ በስነ ጽሁፍ ውስጥ እንሰማለን እንደምታውቁት፣ እንደውም በዛ ጎልቶ ይሰማል ትርክት ተረክ ይላሉ ልቦለድ ጸሐፊዎች። በዚህ የዚህን የገሃዱን ዓለም ሊያሳይ የሚችል ስቶሪ ወይም ታሪክ ይፈጥራሉ፣ ሰው ይፈጥራሉ፣ መቼት ይፈጥራሉ፣ ሁኔታዎች ይፈጥራሉ እና ይተርካሉ ታሪኩን ይተርካሉ፣ ሰው ይፈጥራሉ፣ ሰው ይገድላሉ። አንድ በጣም የሚመስጠን ታሪክ ይነግሩናል እና አፋችንን ከፍተን ነው እናዳምጠው። ስናነበው ደግሞ የሚያስለቅሰው ቦታ ያስለቀሰን፣ የሚያስፈግገው ቦታ ያስፈገገን። አንዳንድ ወገኖቼ በጣም ከመሰጣቸው የተነሳ እንደው ከመጽሐፉ ሳይነጠሉ በ3 ቀን ውስጥ የሚጨርሱ በሁለት ቀን ውስጥ የሚጨርሱ ሰዎች አሉ። በዚህ ደረጃ ይይዛቸዋል ትርክቱ ፓወርፉል በጣም ኃይለኛ ነውና በስነ ጽሁፍ ውስጥ ትርክት የታወቀ ነው። የሰው ልጅ ህይወቱንም ያይበታል፣ በዛ ታሪክ ውስጥ የራሱን ህይወት ያይበታል እና በስነ ጽሁፍ ውስጥ የታወቀ ነው ትርክት። በታሪክ ጸሐፊዎችም ውስጥ ትርክት አለ። በታሪክ ውስጥ እንግዲህ እንደምታውቁት ኢቨንቶች አሉ፣ አንዳንድ አጋጣሚዎች። እነዛን አጋጣሚዎች የታሪክ ጸሐፊዎች ይጽፉታል፣ በአንደበታቸው ይተርኩታል። ፈጥረው አይደለም፣ ነገር ግን የተለያዩ መረጃዎችን ሰብስበው ዛሬ ላይ ሆነው የአድዋን ታሪክ ይተርኩታል። ፕሮፌሰር ባህሩ ዘውዴ ስለ አድዋ ተርኩ ብትሏቸው የዘመተውን ጦር ብዛት፣ በውጊያው ጊዜ የነበረውን ታሪክ፣ የአፄ ምኒልክን ዝግጅት፣ ከጦርነቱ በኋላ የተገኙ ድሎች፣ ዓለም አቀፍ ተጽዕኖዎች ሁሉ ይተርኩላቸዋል። እስክትፈዝዙ ድረስ ያጫውቷቸዋል፣ ይተርኩላቸዋል። በእርግጥ የታሪክ ጸሐፊዎች ሁሉ በአንድ ታሪክ ላይ እኩል መረዳት፣ እኩል አመለካከት ይኖራቸዋል ማለት አይደለም። በተለያየ መንገድ ሊተርኩት ይችላሉ፣ ዋናውን ቀለም ታሪኩን ሳይለቅ ማለት ነው። እና ታሪክ ጸሐፊዎችም ትርክት ናሬቲቭ ውስጥ አሉበት ማለት ነው። ሌላው ድራማም ቲያትርም ውስጥ ፊልምም ውስጥ የምታውቁት ነው ትርክት አለ። በሌላ በኩል ደግሞ በህብረተሰብ ልማት ውስጥ የሚሰሩ ኮሚኒቲ ዲቨሎፕመንት ውስጥ ፖሊሲ የሚቀርጹ ደግሞ እንደዚሁ እነሱም ትርክት አላቸው። አንድ ግብአታቸው ነው ፖሊሲ ሲቀርጹ። ለምሳሌ ጓሳ የሚባል ፓርክን ለማልማት ሲፈልጉ ሲነሱ ህብረተሰቡ ሞቢላይዝ ለማድረግ ብዙ ነገር ይተርካሉ። ይሄ ቦታ ቄሮ በሚባል አስተዳደር ሲጠበቅ የነበረ ነው። ጓሳ ብሔራዊ ፓርክ ለ400 ዓመታት አባቶቻችን ሲጠብቁት የኖሩ ከሌ ተባሉ ሰው ሲጠብቁ ህይወታቸውን ማሳለፋቸው አይረሳም። ጓሳ ተራሮች ለአዋሽ የውሃ እናት ናቸው። ይህንን ካልጠበቅን አዋሽ ይደርቃል፣ የአባይ ገባር ወንዞች ይደርቃሉ ብሎ እንደው ብዙ ተረክ ያመጣል ፖሊሲ ቀራጩ ማለት ነው፣ ያን ፕሮጀክት ሲቀርጽ። እና ትርክት አለ ማለት ነው። እዚህ ኮሚኒቲ ዲቨሎፕመንት ውስጥ ፖሊሲ ቀረጻ ውስጥም ትርክት አለ ማለት ነው። የሃይማኖት ሰዎች ትርክት አላቸው። ሙስሊሙ ስለ ሃይማኖቱ፣
ሰዎች ይተርካል። ክርስቲያኑ ኦርቶዶክስ ቤተክርስቲያን አሁን ገድሎች አሏት፣ መልክዓዎች አሏት ለተለያዩ መላእክት፣ ለተለያዩ የሃይማኖቱ አንኳር ለሆኑ ሰዎች እንደዚሁ የተጻፉ አሉና ስለ ኢየሱስ ክርስቶስም ትርክት አለ በክርስትናው ውስጥ። እንደውም ራሱ ኢየሱስ ክርስቶስ እኮ እግዚአብሔርን ተረከው ይባላል አይደለም? እና ትርክት በሃይማኖት ውስጥም አለ። ብሔሮችም ትርክቶች አሏቸው። በኋላ ወደዚህ ወደ ኋላ ያለው ስዕል መጣበታለሁ አሳያችኋለሁና ብሔሮች ከብሔርም ደግሞ በታች ያሉ በአንድ ብሔር ስር ያሉ ደግሞ የተለያዩ ማንነቶች የየራሳቸው ትርክት አሏቸው። የዚህ ዓለም ፍልስፍናቸው እንዴት እንደተፈጠሩ ፀሐይን፣ ጨረቃን፣ መንግስትን፣ ስነ መንግስትን ሁሉ እንዴት እንደሚያዩ አፈታሪኮች አሏቸው፣ ትርክቶች አሏቸው ብሔሮች። እና ትርክት በየዘርፉ አለ። ዛሬ የምናየው ግን ፖለቲካል ናሬቲቭ የሚባለው ነው። ፖለቲከኛ ደግሞ የሚተርከው አለ ማለት ነው። እዛ ላይ ነው የምናተኩረው። እንግዲህ እኛ ስነ ጽሁፍ ሰው አይደለንም፣ ወይም ደግሞ ሌሎች አሁን ያነሳሰዋቸው የታሪክም ሰው አይደለንም። እሱ ላይ አይደለም ትኩረታችን። ፖለቲካል ናሬቲቭ ላይ ነው የምናተኩረው። ኢትዮጵያ ውስጥ የተጋጩ ነገሮች የምናየው ከዚህ የፖለቲካ ትርክት አካባቢ ነው። ስለዚህ ስለ ትርክት ስናወራ ከዚህ በኋላ የምናነሳው በዚህ አውድ ውስጥ ነው ማለት ነው። ፖለቲካል ናሬሽን ወይም ፖለቲካል ናሬቲቭ በሚባለው ጽንሰ ሐሳብ ውስጥ ነው ማለት ነው። እንግዲህ ፖለቲካል ናሬቲቭ ስንል በሁለት ሊከፈል ይችላል። አንደኛው ግራንድ ወይም ሜታ ናሬቲቭ ይባላል፣ አሰባሳቢ የሆነ ማለት ነው። ሁለተኛው ደግሞ አካባቢያዊ የሆነ ልንለው እንችላለን። በኋላ እንመጣበታለን። እንግዲህ የፖለቲካ ትርክት ስንል ትርክቶቹ ምን ዘርፎችን በምን ጉዳዮች ላይ ነው የሚተረከው ወይም ደግሞ በምን አቅጣጫዎች ላይ ነው የፖለቲካ ትርክት የሚያርፈው ያልን እንደሆነ አንደኛው በስነ መንግስት በተለይ በኢትዮጵያ ጉዳይ ላይ የመጣ እንደሆነ በስነ መንግስት ዙሪያ ነው። በስነ መንግስት ላይ የተለያዩ ናሬቲቭስ ወይም ትርክቶችን ታያላችሁ። ሁለተኛ ደግሞ እንግዲህ በተለይ ኢትዮጵያ ውስጥ ያየን እንደሆነ ኢትዮጵያ ረጅም እድሜ ስላላት ይቺ እድሜ ጠገብ የሆነች ሀገር ክፉም ደግም አይታለች። ደጓም ብዙ ነው፣ ክፉዋም ብዙ ይሆናል። ምክንያቱም እድሜዋ ትልቅ ነው። እድሜው ትልቅ የሆነ ሀገር በብዙ የህይወት ጎዳና ውስጥ ስለሚያልፍ በጎም ነገር ብዙ ታገኛላችሁ፣ ጥሩ መጥፎም ነገር ብዙ ታገኛላችሁ። ስለዚህ እንግዲህ ልጆቿ መጋጨት ከፈለጉ የሚያጋጭ ብዙ ማግኘት ይችላሉ። የሚያስተርቃቸው ደግሞ ጥሩ እንዲሰሩ የሚያስተባብራቸው ከፈለጉ ደግሞ ብዙ ያገኛሉ ማለት ነው። እና ብዙ ኤቨንትስ ያሉባት ሀገር ናትና በታሪክ ላይ በተለይ እንደዚሁ የፖለቲካ ትርክቶች አሉ በኤቨንቶች ላይ ማለት ነው። እሱም አንዱ ነው። ሶስተኛው ኔሽን ቢልዲንግ የሚባለው ወይም በሀገር ግንባታ ላይ እንደዚሁ ተረኮች አሉ፣ ትርክቶች አሉ። በምልክቶች ላይ ትርክቶች አሉ፣ እንደ ባንዲራ፣ ሌሎችም ደግሞ የእንስሳት ምልክቶችም ሊሆኑ ይችላሉ። ሌላው በዚህ በፖለቲካ ትርክት ውስጥ ያለው ደግሞ አንዱ ምንድነው ቪዥን ናሬቲቭ የሚባላል ወይም ደግሞ ህልምን መተረክ፣ የህልም ተረክ ማለት ነው። እነዚህን የሚመለከት ነው እንግዲህ የፖለቲካ ትርክት ስንል። እንግዲህ ይህን ካልኩ በኋላ በአጠቃላይ ቅድም እንዳልኳችሁ ለመንደርደሪያ እንዲሆነን እስካሁን እንደ መግቢያ ስለሆነ ያለ ነው። ለመንደርደሪያ እንዲሆነን እስቲ ይችን ሀገር አሜሪካን ትንሽ እንመልከት። አሜሪካ ውስጥ ስለ ትርክት ሲወራ በሁለት መንገድ ይታያል። አንደኛው የአሜሪካውያን ህልም የሚባላል፣ አሜሪካን ድሪም የሚባል በተፈጥሮ ብዙ አሜሪካውያን ይሉታል፣ ይነሳል። ይሄ ያለ። ሁለተኛ ደግሞ ያለፈውን በተመለከተ ያለፈ ታሪካቸውን በተመለከተ ያለ ትርክት አለ። እንግዲህ የአሜሪካን ድሪም የሚባለው የህልም ነገራ ማለት ነው፣ የህልም ትርክት ማለት ነው። ትርክት በሁለት ሊከፈል ይችላል። አንደኛው ድሪም ወይም ቪዥን ህልም ትርክት፣ ሁለተኛው ደግሞ ያለፈውን ጊዜ በተለይ በተመለከተ ፖለቲከኞች የሚያነቡት ንባብ ማለት ነው። የፖለቲከኞች ንባብ ወይም የፖለቲከኞች ትርክት ማለት ነው፣ ስቶሪ ቴሊንግ ማለት ነው። እና እንግዲህ አሜሪካ ትርክት ስንመለከት እንዳልኳቸው ድሪማቸው በተለይ የአሜሪካ ድሪም የሚባለው እንግዲህ ብዙ አሜሪካውያን የምትጠይቋቸው የሚሉት ምንድነው?
አሜሪካ ጠንክሮ የሰራ ሁሉ ከአንድ መደብ ወደ ሌላ መደብ የሚንሸራሸርባት ጠንክሮ የሰራ ሁሉ ሀብታም የሚሆንባት ምድር ናት የአሜሪካን ድሪም። አንዱ የአሜሪካ ድሪም ይሄ ነው። በቃ አንድ ሰው ተነስቶ ሀብታም ሆናለሁ ብሎ ጠንክሮ ከሰራ ሀብታም የሚሆንባት ሀገር ናት። ምንም ሊያግደው የሚችል ነገር የለውም። ዘር አያግደውም፣ ቀለም አያግደውም፣ ይሄ ቤተሰቡ ድሃ ይሁን ሀብታም ይሁን ምንም የሚያግደው፣ ቋንቋ አያግደውም፣ ሃይማኖት አያግደውም። ከሰራ ይለወጣል፣ ያድጋል፣ ሀብታም እስኪሆን ድረስ ሊደርስ ይችላል። በኢኮኖሚው ማለት ነው። በትምህርቱም ሰክሰስፉል ሊሆን ይችላል። በየትኛው አቅጣጫ የተሳካለት ሊሆን ይችላል። ሀገራችን ይህች ናት ድሪማችን ነው የሚሉት አንዱ። ሁለተኛው የተለያዩ ሀሳቦችን ፈጠራዎችን በማገጣጠም ኮምፕሊሽን ይላሉ። ኮምፕሊት ማድረግ፣ መከወን አንድ የሀገራቸው የአሜሪካ ድሪም ነው የሚባለው ይሄ። ሌላው በሕገ መንግስታቸውም ላይ የተቀመጠው ወደ ፍጹም ህብረት ነው እድገታችን ይላሉ። toward a more perfect union። ይሄ የአሜሪካ ፕሪያምብል የሕገ መንግስታቸው ፕሪያምብል መቼም በጣም ብዙ ጊዜ ነው ያነሳሁት ይሄን ነገር። እኔም በጣም ወደው ቃል ስለሆነ ምን ይላሉ? toward a more perfect union ይላል መነሻቸው ሕገ መንግስታቸው። እና ዩኒየናችን እንግዲህ ትውልዱ በደረሰበት ጊዜ አንድ ትውልድ ሲመጣ እንዴት አድርጌ ነው ይህን ህብረት የማሳምረው የማስውበው? ይህን ሀሳብ አርቲኩሌት እያደረገ ከዘመኑ ጋር ከቴክኖሎጂው ጋር አርቲኩሌት እያደረገ የበለጠ እያረቀቀው ህብረቱን እያጠናከረ የአሜሪካንን ህብረት ዩናይትድ ስቴትስ ኦፍ አሜሪካ የሚለው ህብረቷን እያጠናከረ እያስዋበ በቡድኖች መካከል ያለ እኩልነትን እያሳደገ ፍትህ እያሳደገ ዴሞክራሲን እያሳደገ የሚሄድበት አንድ ድሪም አላቸው ማለት ነው። ሌላው ብዝሃነት ነው። ይሄ እንደ ግራንድ ናሬቲቭ ይታያል እዚህ ሀገር። ሪፐብሊካን ይሁን ዴሞክራት ይሁን ግሪን ፓርቲ ይሁን አሜሪካውያን በአጠቃላይ ብዝሃነት ፕሉራሊዝም የሚባለው ሀሳብ እንደ ግራንድ ናሬቲቭ ወይም ደግሞ እንደ ዋና ትርክት ነገር ያዩታል ማለት ነው። ብዙዎች ከዚህ ይቀዳሉ። ብዙ ፖሊሲዎች ከዚህ ይቀዳሉ። የመንግስት እንቅስቃሴዎች ከዚህ ተቀድተው በዚህ ጥላ ስር በዚህ አሰባሳቢ ናሬቲቭ ስር ወደ ተግባር ይገባሉ ማለት ነው። እንግዲህ ያለፈ ታሪክን በተመለከተ እዚህ ሀገር ፖለቲካቸው ብዙ ዝንባሌ የለውም። ባለፈ ታሪክ ላይ እንደውም ምንድነው የሚያደርጉት? ካለፈው ታሪክ ላይ ጥሩውን ለኮሚኒቲ ሞቢላይዜሽን ወይም ደግሞ ህብረተሰብን ለማነቃነቅ ለመቀስቀስ የሚያስችል ላይ ማተኮር ይመርጣሉ። ከዛ ውጪ ሲንከባለሉ የመጡ ችግሮች ካሉ እነሱን ለመፍታት ይረባረባሉ እንጂ ታሪክ ላይ የተጣደ ታሪክ ላይ የሚናቆር ፖለቲካ የላቸውም። በአብዛኛው የአሜሪካ ፖለቲካ ፎርዋርድ ሉኪንግ ነው። ይሄ ያልኳቸው አሜሪካን ድሪም የአሜሪካ ህልም እዛ ላይ ያተኮረ ናሬቲቭ ነው ያላቸው። ፖለቲካ ትርክታቸው ብዙ ጊዜ ሳልወስድ አላማችን ወደኛ ሀገር ላይ ስለሆነ ትንሽ ለመግቢያ ያህል አስተማሪ ሊሆን ስለሚችል ነው ያነሳሁት አሜሪካንን። ሌላ በሚኖረን ጊዜ በሌላ ጊዜም እንደዚሁ ስንወያይ ከዚሁ ርዕስ የማይወጣ ውይይት ሊኖረን ስለሚችል ሌሎች ምሳሌዎችንም ማምጣት እንችላለን። ለዛሬ ግን የዚህ ሀገር ምሳሌ የሚበቃን ይመስለኛል። እንግዲህ ወደ ሀገራችን ስንመጣ የኢትዮጵያ ፖለቲካዊ ትርክት ገጽታዎች በሁለት ግጭቶች መካከል አሉ። አንደኛው የታሪክ ንባብ ግጭት ነው። በታሪክ ላይ በጣም የተጣደ ነው። ታሪክ ላይ በጣም ጠልቆ የገባ ነው። ታሪክ ኢንስትሩመንት ነው፣ ለመሳሪያ ነው እና ግን ታሪክን በማንበብ ረገድ ከፍተኛ የሆነ ተቃርኖና ግጭት ይታይበታል የኢትዮጵያ ፖለቲካ ትርክት። ሁለተኛው የህልም ንባብ ግጭት ነው ወይም ደግሞ ኢትዮጵያን ድሪም። አሁን አሜሪካን ድሪም አልኳችሁ ቅድም አይደለም? ምንድነው የኢትዮጵያ ድሪም? ምን አይነት ትርክት ነው ያለው በምድሪቱ ላይ? የኢትዮጵያ ልጆች ከአብራኳ የወጡ ልጆች፣ ሴትና ወንድ ልጆች፣ የኢሃፓ ልጆች፣ የባልደራስ ልጆች፣ የብልጽግና ልጆች፣ የኦህዴድ ንበለው ማናቸውም ኢትዮጵያዊ
ኢንስፓየር የሚያደርገው የሚመስጥ የኢትዮጵያ ድሪም ምንድነው ያለ እንደሆነ እዚህ ላይ ሁሉ ነው ግጭት ያለው እኛ ሀገር። ስለዚህ ጥልቅ ነው ግጭቱ በጣም ጥልቅ ነውና የግድ ለዚህ ነው እንደው ዛሬም ይሄንን ርዕስ የመረጥኩት። ትንሽ ሁላችሁም በተለይ ወጣቶች ይላለው ብዙ ጊዜ ወጣት ስል ሌሎች ወንድሞቼ ፖለቲካ ውስጥ የቆዩት በተለይ ስለዚህ ጉዳይ አጥንተዋል ያውቁታል ከሚል ነው። ወጣቱ ገና 12ኛን ጨርሶ የኮሌጅ ጨርስና ሌላ ጉዳይ ላይ የቆይና ገና ወደ ፖለቲካ መግባቱ ስለሚሆን እሱ ላይ ላተኩር ብዬ ነው። አብዛኛው ሰው ሊያውቀው ይችላል ከሚል ግምት ነው ወጣት ምለው እንጂ እኔ በእድሜ ገደብ አላምንም። ሁሉም ከወጣት እስከ አዛውንቶች ድረስ በኢትዮጵያ ፖለቲካ ውስጥ ንቁ ተሳታፊ መሆን ያስፈልጋል። እና እንግዲህ ምንድነው ያልኳቸው አሁን የታሪክ ንባብ ግጭትና የህልም ንባብ ግጭት ያለበት አገር ነውና ይህን ርዕስ መርጦ መነጋገር ያስፈልጋል ለማለት ነው። የታሪክ ንባብ ትርክታችንን ያያችሁ እንደሆነ በቀጥታ ዘለን አሁን ባለው ስርዓት ላይ አስተያየት ከመስጠት በፊት ከደርግም ብንጀምር ጥሩ ነው። በተለይ ስነ መንግስትን በተመለከተ እንግዲህ ኢትዮጵያ ትልቅ ሀገር ናት። ወደ 3000 ዓመት እድሜ ያላት ሀገር ናት። በጣም ትልቅ ሀገር እኮ ናት ሀገራችን። በዓለም ላይ እኮ ካሉ እድሜ ጠገብ ሀገሮች ኢትዮጵያ አንዷ ናት። በጣም ኤንሸንት ጥንታዊት ሀገር በአፍሪካ ኢትዮጵያ ናት። ከዛ ግብጽ ናት እንደምታውቁት። እና ይህች ሀገር ስነ መንግስት አላት፣ ስርወ መንግስት አላት። የሶሎሞን ስርወ መንግስት፣ የዛግዌ ስርወ መንግስት፣ ከዛ ደግሞ 1270 ላይ የጀመረው እንደገና የሶሎሞን ስርወ መንግስት ዘመናዊ ኢትዮጵያን በእጃችን አስረክቦ እዚህ ያደረሰ ይሄ ስርወ መንግስት አለና ይሄ ስርወ መንግስት ደርግ ወደ ስልጣን ሲመጣ እንዳለ በዜሮ ነበር ከሰሰው ይሄንን ስርወ መንግስቱን እንዳለ ውድቅ አደረገው። ምሻሻለውን አሻሽሎ የሚቀጥለው እንዲቀጥል እንደማድረግ በዜሮ አባዛው። በቃ ፊውዳል ነው፣ ከበርቴ ነው፣ በሙሉ ስርዓቱን የማራከስ ስራ ሰራ። ከዛ ውስጥ እንደ ኢትዮጵያ ውስጥ ከነበሩ መሪዎች አፄ ቴዎድሮስን ነበር አጥብቆ የሚያመሰግን የነበረው። እሱ ምክንያት ነበረው። የሚያስገርማችሁ ነገር መጀመሪያ ላይ እንደውም ሁሉንም አንቀበልም ከአፄ ቴዎድሮስ ውጭ ተብሎ በኋላ ነው አፄ ምኒልክንም እንደገና ታላቁ መሪያችን የተባለው። መጀመሪያ ላይ አፄ ቴዎድሮስ ብቻ ነው። አፄ ቴዎድሮስ ብቻ የሆነበት ምክንያት ምንድነው? ከደርግ ዓላማዎች ጋር የሚመሳሰል አንዳንድ ነገሮች ስለነበሩት ነው አመጣጣቸው። አፄ ቴዎድሮስ እንደምታውቋቸው ከንጉሳውያን ቤተሰብ አይደለም የመጡት። እናታቸው ኮሶ ሻጭ እንደነበሩ ድሃ እንደነበሩ ይታወቃል። ከድህነት መጥተው ነው የነገሱትና ይሄ አሁን ያለው የደርግ ሶሻሊዝም ስርዓት ድሃው ላይ ያተኮርኩ ነኝ ስለሚል አፄ ቴዎድሮስ ህይወታቸው ምሳሌ ሊሆን ይችላል። ራሱ መንግስቱ ኃይለ ማርያምም ደግሞ እንደዚሁ ከታችኛው ማህበረሰብ መጡ የተባሉ ስለሆነ እሳቸውንም ደግሞ ጀስቲፋይ ያደርጋል። ጥሩ ምሳሌ ሊሆኑ ይችላሉ። የእሳቸው ህይወት አሁን ካለው ጋራ ተመሳሳይ ነው። ለለውጥ ህብረተሰቡ ማነቃቂያ በተለይ ገበሬውን ለማስተማሪያ ለመያዣ ካሉ ነገስታት አንድ እሳቸውን መያዝ ይጠቅማል ከሚል ተጠቅሞበት ነው። አፄ ቴዎድሮስ ምንም ጥያቄ የለውም በኢትዮጵያ ውስጥ ጀግና እና ኢትዮጵያንም እዚህ በማድረስ ረገድ ትልቅ አሻራ ያላቸው መሪ ናቸው። ነገር ግን ደርግ እሳቸውን ብቻ የመረጠበት ምክንያት ከዛ አተርፋለሁ ከሚል ነው። ከዛ ውጭ ያለውን ስርወ መንግስቱን የሶሎሞንን ስርወ መንግስት ትርክቱን በተለይ በዚህ በሶሎሞን በዛግዌ ስርወ መንግስት ውስጥ ያለው ትርክት ናሬቲቭ ያልናችሁ ቅድም ትርክቱን በሙሉ ሜዳ ላይ የሚጥል መንግስት ሆኖ ነበር የተነሳው። ህወሓት ደግሞ ወደ ስልጣን ሲመጣ በዚህ በስነ መንግስት ላይ የነበረው ንባብ በጣም አደገኛ ነበር። እንደውም የተዛባ ነው። በቃ የተዛባ ግንኙነት ያለባት ምድር ግንኙነቱ ብሔር ከብሔር ዜግነት የምንበለው የነበረው ግንኙነት ኮሚኒኬሽን እንግዲህ የአንድ ሀገር ዋና ጉዳይ ነው። ኔትወርክ ዋና ጉዳይ ነው እና ያ ተዛብቷል ነው ያለው። ህገ መንግስቱም ላይ የተዛባ ግንኙነት ይላል እና ኢትዮጵያ በአሲሚሌሽን ወይም በምስለት የተፈጠረች ናት የሚል ነው። ከዚህ የተነሳ እንደገና መበለት አለባት ወይም ደግሞ መሸንሸን አለባት። ምን ላይ ያስፈልጋል? ተጨፍልቃ እንደሆነች ሀገር ናት የሚል
እንትን ውስጥ ነው የገባውና ስነ መንግስቱ በጣም የተለየ ትርክት ይዞ የመጣ ነው። ቀደም ያለውን ትርክት እንግዲህ ያን መሰረት የጣለውን በሙሉ ሚንድ ነው ማለት ነው። በአዲስ መንገድ ገነባለው ሀገር መንግስቱ የተሳሳተ ነው የሚል ነው። በሀገር ግንባታ ላይ ከባድ የተለየ ትርክት ነው ይዞ የመጣው። ኢትዮጵያ መጀመሪያ በብሔር መበለት አለባት ነው የሚለው። ከዛ ራስ በራስ ማስተዳደር ይገባታል ነው የሚለው። ሰልፍ አድሚኒስትሬሽን የሚባለው ሌላ ሀገር ባለፈው ጊዜ እንዳነሳሁላችሁ ራስ ማስተዳደር የሚባለው በአንድ ፖለቲካ ዩኒት ውስጥ ያለ ማንኛውም ሰው በሃይማኖትም በዘርም በምንም የተሰባሰበበት ሆኖ ግን ያ አካባቢ ራሱ በመረጠው ይተዳደራል የሚል ነው። ኢትዮጵያ ውስጥ ግን በብሔር ያንዳንዱ ብሔር መሬት እንዲኖረው አስተዳደር እንዲኖረው ከተደረገ በኋላ ራሱን በራሱ ያስተዳደራል ማለት የደም ሐረግ እየተለካ ፒዩሪቲ የሚባለው ደግሞ በንጽህና የዛ ብሔር አባል የሆነ በደም ንጹህ የዛ ብሔር አባል የሆነ ማለት ነው በራስ ማስተዳደር። እና ይሄንን ፍለጋ ኢትዮጵያ እንግዲህ ስትሄድ እያንዳንዱ ወረዳ ራስን በራስ የሚለውን ተግባራዊ ለማድረግ ሲነሳ ሌላውን እየገፈተረ አንተ ባያትህ ይሄነ ፒዩሪቲ ፍለጋ ሲባክን አገር ፈረሰ ማለት ነው። እና ይሄ ትልቅ ችግር ውስጥ የከተተን ናሬቲቭ ነው ወይም ትርክት ነው ማለት ነው። በምልክቶች ላይም ሌላ ትርክት ነው ይዞ የመጣው። ባንዲራውንም ያያችሁ እንደሆነ ትክክል አይደለም ይሄ ብሎ አድዋ ላይ ይዘው የዘመቱት እኮ ነው ቢባል አይቻልም ብሎ ሌላ ምልክት መግባት አለበት፣ የራሴ አሻራ መኖር አለበት ብሎ እንዲሻሻል አደረገው። የታሪክ ክስተቶች ወይም ደግሞ ኢቨንትስ ላይ የራሱ ትርክት እንደዚሁ የተለያዩ ትርክቶች ይዞ ነው የመጣው። የወደፊቱም ላይ ደግሞ ያየን እንደሆነ ወደፊቱም ወይም ደግሞ የህልም ተረኩን ያያችሁ እንደሆነ ኢትዮጵያ በብሔር ብሔሮች ፈቃድ ላይ ነው ህልሙ የሚያያት በፈቃድ ላይ ነው። ስለዚህ ህልውናዋ በሙሉ በመኖርና ባለመኖር ሂሳብ ውስጥ ነው የሚኖረው እንጂ ዝም ብሎ የተባበረች ኢትዮጵያ ዘላለም ትኖራለች ምናምን ይባል የለም የሚል ትርክት ይዞ መጣ ህወሓት። ስለዚህ የእንቅልፍ ላይ የዛፍ ላይ እንቅልፍ ነው ማለት ነው የኢትዮጵያ ህይወት። ምናልባት አንዱ ሊሄድ ይችላል እያለች ስትባንን ነው የምትኖረው ማለት ነው። ይህንን እንደ ዋስትና ነው የማየው ነው የሚለው። ከዚህ የተነሳ በጣም የተለየ ትርክት ይዞ መጣ ማለት ነው። ሌላው በዚሁ ትርክት ውስጥ በህወሓት ትርክት ውስጥ እንግዲህ ኢትዮጵያ ብሔሮች ካልተስማሙ ትተዋት ሊሄዱ ይችላሉ ይላል። ግን በብሔሮች ውስጥ ደግሞ አለመስማማት ሲኖርስ፣ ለምሳሌ በትግራይ ውስጥ ያለ አለመስማማት፣ የፖለቲከኞች አለመስማማት ለምሳሌ የአክሱም አካባቢ ትግራይ ህዝብና አድዋ አካባቢ ያለው ባይስማማስ ምንድን ነው የሚሆነው? እንግዲህ የመገንጠል መብት ከሆነ ትግራይ ሄዶም ይሄንን ተግባራዊ ላይ ያደረግ ነው። አለመስማማት መገንጠልን ያመጣል የሚለው ፊሎሶፊ ወደ ታች ስትወርዱ ደግሞ በጣም ሌላ ችግር ነው ይዞ የሚመጣው። ለምሳሌ ቡድንን ለይቶ ማጥቃት በብሔር ብቻ አይሆንም። ቡድንን በሃይማኖት ብቻ ለይቶ ማጥቃት ሊኖር ይችላል። አንድ መንግስት መጥቶ ኢትዮጵያ ውስጥ ሙስሊሙን ለይቶ የሚያጠቃ መንግስት ቢሆንስ እና የቡድን መብት በመገንጠል ይሆናል? ሙስሊሙ ሊገነጠል ነው ወይስ ስለ ነፃነቱ በአገሩ ምድር ውስጥ መታገል ነው ያለበት? ስለዚህ የቡድን መብት እስከ መገንጠል ነው የሚለው። ሌሎች ቡድኖች አሉ፣ ብዙ ቡድኖች ሳይገነጠሉ መብታቸው እንደሚከበር ሁሉ ይሄም ብሔሮችም በዚህ ጥላ ስር በቡድን መብት የማስከበር ጥላ ስር እንዲፈታ እንደማድረግ ለብሔሮች የመገንጠል መብት ያመጣ ትርክት ልበለው። እንደዚህ አይነት ትርክት ይዞ የመጣ ነው። የማትከፋፈል ኢትዮጵያን የመገንባት ዓላማ የለውም ነው ማለት ነው። እንግዲህ የተለየ ፖለቲካ ንባብ ነው ይሄ። በተለየ ፖለቲካ ትርክት ነው። የ3000 ዓመት አይደለም የ100 ዓመት ታሪክ ነው ያላት የሚል ትርክት ነው ህወሓት ይዞ የመጣው። እንግዲህ ይሄ ጊዜ ደግሞ ብዙ ኢትዮጵያውያን ተከፍተው ነበረ፣ ሲታገሉ ነበረ። እዛው ፓርቲው ውስጥ ጥያቄ ተነሳ ተብሎ ብልጽግና እኔ ለውጥ አምጥቻለሁኝ ብሎ ራሴን ታጥቤያለሁኝ በቃ ሳሙና በምናምን ነው የሚሉት አይደለም እንግዲህ እነሱ ታጥበን ምናምን ግምገማ አድርገን ቲም ለማ የሚባል ፈጥረናል አሉና ቲም ለማ ደግሞ መጣ። ብልጽግና የሚባል ፓርቲ ተፈጠረ ተባለ። አሁን ይሄ ብልጽግና የሚባል ፓርቲ ተረኩ ምንድነው ትርክቱ?
አሁን ዲያቆን ዳንኤል ክብረት ይመጣሉ፣ አንዳንድ ፖለቲከኞች ብቅ ይላሉና የወል እውነት ይላሉ። ምንድነው የወል እውነት ማለት? ነጠላ እውነት ይላሉ። ምንድነው ነጠላ እውነት? እስቲ 1 2 3 አምጡ የሚል ነገር መነሳት መቻል አለበት። እና ይሄ ብልጽግና አሁን ባነሳኋቸው የፖለቲካ ትርክቶች ዘንድ በደንብ መፈተሽ ያለበት ፓርቲ ነው። ለምሳሌ ስነ መንግስትን በተመለከተ ትርክቱ ምንድነው? አሁን ቅድም እንዳልኳችሁ የህወሓትን ስነ መንግስት ትርክት አንስቼላችኋለሁ። እንዴት መንግስትን እንደሚያይ፣ ኢትዮጵያን እንዴት እንደሚያያት፣ ታሪክን ወዴት እንደሚያይ፣ እንደገና ህልሙ ምን እንደሆነ፣ ኢትዮጵያን የዛፍ ላይ እንቅልፍ እንዳደረጋት፣ ምድሪቱን ራሱ የዛፍ ላይ እንቅልፍ እንዳታርፍ ማለት ነው። የመገንጠል ጥያቄ ሁልጊዜም አለ ማለት ነው። እንደዚህ አድርጓት የሚኖር ነውና ብልጽግናስ ያለ እንደሆነ የስነ መንግስት ትርክቶቹ እስካሁን ድረስ ህብረ ብሔራዊነት ይለምልም ነው ሲል የምንሰማው። ዲያቆን ዳንኤል ክብረትም ህብረ ብሔራዊነት ይላሉ። ህብረ ብሔራዊ ማለት መልታይ ናሽናሊዝም ማለት ነው። መልታይ ናሽናሊዝም ማለት ደግሞ የተለያዩ ብሔሮች መንግስት ሆነው የሚፈጥሩት የጋራ መንግስት እንደ ኮንፌዴሬሽን አይነት ማለት ነው። ወይም አሁን ያለው የብሔር ፌዴራሊዝምም መልታይ ናሽናሊዝም ነው የሚባለው። የኢትዮጵያ ህገ መንግስትም መልታይ ናሽናሊዝም ነው። ምክንያቱም እኛ ብሔር ብሔረሰብና ህዝብ ነው የሚለው እንደምታውቁት። ስለዚህ ይሄንኑ ማለቱ ነው። ምንም የትርክት ለውጥ የለም በዛ ደረጃ ማለት ነው። በሌላ በኩል መደመርን ይላል። መደመር ግልጽ አይደለም። ራስ በራስ ማስተዳደር የማይነካ ነው ይላል። ቅድም ያልኳችሁ ይሄ ራስ ማስተዳደር ሳይሆን ራስን በራስ ማስተዳደር፣ ትግሬ በትግሬ መተዳደር አለበት ሲባል ትግሬው ማን ነው እውነተኛ ትግሬ? እሺ እከሌ ነው ሲባል እሱ የለበትም ወይ አማራ ወይም ደግሞ ሌላ ደም የለበትም አጣራልኝ እኮ ማለት ነው። ይሄ ፒዩሪቲ ቅድም ያልኳችሁ ንጹህ ማንነትን የመፈለግ እዛ ውስጥ ስንዋኝ የምንሰብረው ዕቃ እንዳይመስላችሁ መዓት ሰው ይገፋል ከፖለቲካ ተሳትፎ እንዲወጣ ማለት ነው። ብዙ ሰው ተገፍቶ ብዙ ዕቃ ሰብረን ነው እንደዚህ አይነት ትርክት ስላለ። ሁለተኛው ያለፈውን ታሪካችንን በተመለከተ ብልጽግና ያለው ተረክ ምንድነው? ትርክቱ ያላችሁ እንደሆነ ለምሳሌ ምልክቶቹን በተመለከተ በዚህ በሶሎሞኒክ ዳይናስቲ ወይም በሶሎሞን ስርወ መንግስት፣ በዛግዌ ስርወ መንግስት ላይ ያለው ቀደም ያለው የኢትዮጵያ ረጅም ጊዜ ታሪክ በክብረ ነገስት ላይ ፍትሐ ነገስት ላይ የተቀመጡትን ለምሳሌ ምልክትን ለምሳሌ አንበሳ የሆነው ምልክታችንን ያየን እንደሆነ ሲለውጡት ነው የምናየው። አብይ አህመድ እንደውም ስልጣን ከመምጣቱ በፊት ርካብና መንበር በሚለው መጽሐፉ ላይ ይህን ምልክት እንደ ጉድ አራክሶ ሌታ አንበሳ የሚባል ምልክት ሊሆነን አይገባም ብሎ ነው የመጣው ወደ ስልጣን። የሚያስገርም ነው፣ በጣም የሚያስገርም። ይህን ትርክቱን መጥቶታል ራሱ ሲመጣ። አንበሳን ለማስጠላት ያልሞከረው ነገር የለም። አንበሳ ልጁን የሚበላ ጨካኝ፣ ለኢትዮጵያ ምልክት ሊሆን የማይገባው እንደውም አህያ ይሻላል ነው ያለው። አህያ ብዙ አገልግሎት ስላለው እሱ ይሻላል ብሎ በዚህ ደረጃ ይህንን ትርክት አቃሎታል። እና ያ ትርክት በመሰረቱ በኢትዮጵያ ታሪክ ውስጥ ረጅም ጊዜ የቆየ ትርክት ነው እና ያ ሲነካ ታሪክ የኋላ ታሪክ አንድ ክህደት እዛ ላይ መፈጸም ማለት ነው። እንግዲህ ስርወ መንግስታቱንም እንደዚሁ በተለያየ መንገድ ሲያራክስ፣ ቅርሶችንም እንደዚሁ ሲያራክስ እና ሲያወድማቸው ነው የምናየው። አድዋ ለምሳሌ ታሪክ መታጠፊያዎቻችን አሻራዎቻችን ተረክ ላይ ወይም ደግሞ ታሪካቻችን ላይ ያለው ንባብ ለምሳሌ ቀለሞቻቸው ለመቀየር ሙከራ ሲደረግ ነው። በአድዋ አብይ አህመድ ወደ ስልጣን ከመጣ በኋላ አድዋን አከባበር የምታዩት ነው። በጣም ቀዝቅዞ ታያላችሁ። አፄ ምኒልክ ሳይቀሩ ፎቶአቸው ሁሉ እንዳያዝ ሲደረግ ታያላችሁ። እንደውም የሱ የአብይ አህመድ ፎቶ እንዲያዝ የተደረገበት ሁኔታ ነው ያለው። ካራማራጭ ድላችን ጨርሶ የቅርብ ጊዜ ተረስቷል። ቅርሶቻችን ይወድማሉ እንዳልኳችሁና የዚህ የብልጽግና በተለይ ታሪክ እና አሻራዎቻችን ላይ ያለው ተረክ ወይም ትርክት በግልጽ በተግባር የምናየው ይሄ ነው። ሀገር ግንባታ ላይ ኔሽን ቢልዲንግ ላይ ያለው ተረክ ብሔርና ኢትዮጵያዊነት እንዴት ይተሳሰራሉ የሚለው ላይ ምንም ጽንሰ ሐሳብ የለውም። ብልጽግና መደመር የሚባለው ነገር
በተለይ ማህበራዊ ጉዳይ አይደመርም እና ፕሪንሲፕል መርህ ሊሆን አይችልም እና ምንም የሀገር ግንባታ ተረክ ያለው እንደሆነ ያምጣ እና እንፈትሸው። ሌላው ህልም ነው፣ የህልም ተረክ ነው። ይሄ የህልም ተረክ ቅድም እንዳልኳችሁ ቪዥን ናሬቲቭ የአንድ ፓርቲ ብቻ ሊሆን አይችልም። በመሰረቱ ሀገር ነው፣ እንደ ሀገር የጋራ ህልም ሊኖረን ይገባል። ኢትዮጵያን ድሪም ቅድም ያልኳችሁ አሜሪካን ድሪም ይባል የለም። ኢትዮጵያን ድሪም ምንድነው? ድሪሟ የኢትዮጵያ የሚለው ላይ ስምምነት ያስፈልጋል እና በኋላ እሱ እንዴት መቅረጽ እንደሚቻል የኢትዮጵያን ድሪም የተወሰነ አስተያየት ሰጥበታለሁ። እንግዲህ በኢትዮጵያ ፖለቲካ መድረክ ላይ ታሪክ ነገራና ህልም ነገራ ግጭቶች በአጠቃላይ በሰፊው ይታያሉ። ቀደም ያለው ታሪካችን ላይ የታሪካችን መሰረት የሆነውን በተለይ ይሄ ሶሎሞንን እና የዛግዌን ዳይናስቲ በተመለከተ እንደውም ለምሳሌ አቶ ቀጀላ በመሰረቱ የባህል ሚኒስትር ሆነው ነበረ። አብይ አህመድ ነው ያንን ስልጣን የሰጣቸው። እኚህ ሰው በግልጽ በአደባባይ በቴሌቪዥን ሲናገሩ ፈጠራ ነው የሚሉት። የዚህ የሶሎሞኒክ ዳይናስቲ ትርክቱን ነው ፈጠራ ነው የሚሉት። የሸዋ መኳንንቶች የፈጠሩት ነው። ተስፋዬ ገብረአብም እንደዚህ ሲል ሰምቼዋለሁ አንድ ጊዜ። የሸዋ መኳንንቶች አማሮች የፈጠሩት ነው እንጂ ምንም እውነት የለውም። ንግስት ሳባ ሄዳ ከንጉስ ሰሎሞን ጋር ተገናኝታ የመጀመሪያው ምኒልክ ኢትዮጵያ ገዢ ሆኖ ከዛ በኋላ ሲወለድ የመጣ ይሄ ስርዓት በኢትዮጵያ ውስጥ እስከ አፄ ኃይለ ሥላሴ ድረስ የቆየ ኢትዮጵያን እዚህ ያደረሰ የሚለው ተረክ ወይም ትርክት ይሄ ናሬቲቭ ዜሮ ነው፣ ውሸት ነው። እንደውም አዲስ አበባ ዩኒቨርሲቲን ተምሬያለሁ ነው የሚሉት እኚህ ሰው አቶ ቀጀላ። ይሄን ያስተማረ ሰው ካለ መቼም ያስገርም ነው። ውሸት ነው እና ፎልስ ናሬቲቭ ነው የሚሉት። በሌላ በኩል ግን ይህንን ደግሞ ከፍ አድርገው የያዙ የታሪክ ሰዎች የኢትዮጵያ መሰረቷ እንደሆነ ይሄ ታሪኳ መጽሐፍ ቅዱሳዊ ይዘትም እንዳለው ሃይማኖት ነክም እንደሆነ በዓለም ላይ በጣም ከፍተኛ ክብር ያለው ትርክት እንደሆነ የሚናገሩ ደግሞ ፖለቲከኞች አሉ። ስለዚህ እነዚህ ሁለት አስተሳሰቦች ኢትዮጵያ ውስጥ ኮንፍሊክቲንግ የሆኑ ወይም የሚጋጩ ተረኮች ናቸው ማለት ነው። በታሪክ ላይ በሂስትሪ ላይ በታሪክ ላይ እነዚህ ከፍተኛ ግጭቶች ይታያሉ። ከዛ ባሻገር ግን ያልኳችሁ በተለይ በህልም ላይ በድሪም ላይ ኢትዮጵያን ድሪም ላይ ከባድ ግጭት በኢትዮጵያ ፖለቲከኞች ዘንድ አለ። በአጠቃላይ የነፍጠኛ ንድፈ ሐሳብ የሚባል አለ፣ አሲሚሌሽን ቴሲስ የሚባል አለ፣ አንታይ ኮሎኒያል ቴሲስ የሚባል አለ፣ አህዳዊነት የሚባል ቴሲስ አለ ይባላል እና አንዳንዶቹ ሐሳቦች በጽንሰ ሐሳብም ደረጃ እየተመረመሩ ያልተመረመሩ ትርክቶች ናቸው በአንዳንድ ፓርቲዎች ውስጥ ያሉት። እነዚህ ትርክቶች አገሪቱን ትርምስምስ በትርክት ደረጃ በጣም የተተረማመሰ ትርክት እንድንይዝ አድርጎናል። በመሰረቱ በአንድ አገር ውስጥ ያሉ ፖለቲከኞች በሁሉ ነገር ይስማማሉ ማለት አይደለም። አሁን ይሄ ግራንድ ናሬሽን የሚባለው ወይም ደግሞ ታላቁ ትርክት የሚባለው ፍጹም አይደለም። በሰው ልጅ ህይወት ውስጥ የሰው ልጅ እውነት አንጻራዊ ነው። የሆነ ጊዜ አጠቃላይ እውነት ሞደርናይዜሽን ይሆናል፣ ያን ጊዜ ወይም ዘመናዊነት ይሆናል። የሆነ ጊዜ የሚደርስበት ጣራ አለ፣ የሚያየው ልክ ነው የሚለው። አንዳንድ ተቃዋሚዎች እርስ በርስ ቢቃወሙም ግን በአጠቃላይ ግን ልክ ነው የሚሉት። ለምሳሌ እዚህ ሀገር ቅድም ያልኳችሁ ነው ፕሉራሊዝም ወይም ብዝሃነት የሚባለው በቃ ጣራ ሁሉም ልክ ነው። ሪፐብሊካንስ ልክ ነው፣ ዴሞክራት ልክ ነው ይሉታል። ግን ወደፊት እኮ የሚመጣውን ደግሞ እኮ አናውቀውም። የሰው ልጅ እያደገ ሲመጣ ሌላ ጽንሰ ሐሳብ ሊያመጣ ይችላል። አሁን ባለው ሁኔታ ግን የጋራ ልክ ይባላል። የጋራ ልክ እዛ ወለል ያ ጣራ ይበጃል ማለት ነው። እና በኢትዮጵያ ውስጥ እንደዚህ አይነት ጣራ አንጻራዊ የሆነ እውነት ሆኖ ነገር ግን ጣራ ሊያስፈልገን ይገባል፣ ሁላችን ሄደን ማንሰብረው ማለት ነው። እና ያ ብዙ የለም፣ መስማማት የለም በኢትዮጵያ ውስጥ። በድሪም ደረጃ ቅድም እንዳልኳቸው ኢትዮጵያ ድሪም አይታወቅም። በአገረ መንግስት ግንባታ ላይ በጣም የተለያየ ትርክቶች አሉ። ስለዚህ እነዛን ማድረቅ የግድ ይገባናል፣ አንድ ሀገር ይኖረን ዘንድ ማለት ነው። ይቺ ሀገር ትቀጥል ዘንድ በተወሰኑ ጉዳዮች ላይ አንድ ግራንድ የሆነ ትርክት መፍጠር ሊኖርብን
ይገባል። እንግዲህ የፖለቲካ ትርክት ግጭቶች እንዴት ይታከማሉ? የኢትዮጵያ ህልምስ እንዴት ይቀረጻል? ያን እንደሆነ በመጀመሪያ ደረጃ እነዚህን ሐሳቦች ለመስጠት ልሞክር። አንደኛ በኢትዮጵያ ውስጥ የጋራ እሴት ቀረጻ አስፈላጊ ነው። እንግዲህ ይሄ ግራንድ የሆነውን ትርክት ወይም ደግሞ አሰባሳቢ የሆነ ተረክ ወይም ትርክት ለመፍጠር ኢትዮጵያ ውስጥ ዝም ብለን እኛ የምንፈጥረው አይደለም። ዝም ብሎ ህንፃ አይደለም የምንገነባው። የጋራ እሴቶችን መሰብሰብ ያስፈልገናል። የጋራ እሴት መቅረጽ ያስፈልገናል። የጋራ እሴት ቀርጸን ያንን ዶክሜንት ከህገ መንግስት በላይ ልናውለው ይገባል። ይሄ ጣምራ ፌዴራሊዝም የሚባለው መጽሐፍ ይሄ የጻፍኩት መጽሐፍ ላይ ይሄ የምታዩት የመንግስት ቅርጽ ከላይ የምታዩት እቺ ቤት ይሄንን ነው የሚለው። የጋራ እሴት መቅረጽ ያስፈልገናል። ይሄ ነው ግራንድ ናሬቲቭ በኢትዮጵያ ሁኔታ። የጋራ እሴት እንግዲህ በብሔሮች ውስጥ የተለያየ ነገር አመለካከት ሊኖር ይችላል። ነገር ግን ሁሉም ጋር የጋራ የሚያገናኘን ደግሞ የጋራ እሴት ደግሞ አለ። ያንን መቅረጽ መጀመሪያ ያስፈልጋል። ሁለተኛው ግራንድ ኢትዮጵያን ድሪም ወይም ደግሞ የኢትዮጵያ ህልም መቅረጽ አለብን። ይሄ ነው አንዱ ናሬቲቭ። ተሰባስበን የኢትዮጵያ ህልሟ ምንድነው? የኢትዮጵያውያን ህልም ምንድነው የሚለው ላይ 1 2 3 ብለን ማስቀመጥ መቻል ይኖርብናል። ከዛ ባሻገር የብሔር ትርክቶችን ማክበር ይጠበቅብናል። ይሄ ነጠላ ትርክት የወል ትርክት የሚባል ነገር የለም። ነጠላ ትርክት የሚባል ነገር የለም። ብሔሮች የራሳቸው ተረክ ወይም ትርክት ሁልጊዜ ሊኖራቸው ይገባል። ያንን መንካት አንችልም። የጅማ ኦሮሞ እንዴት እንደመጣ ስለ ነገስታቱ ያለው ታሪክ አለ። ጅማ ኦሮሞ እንዴት እንደሰባሰበ የሚሰጣቸው አፈ ታሪኮች ሁሉ አሉት። ያ ህብረተሰብ እንዴት እንደተገነባ ዶክተር አብርሃም አለሙ የጻፈው ቴሲስ በዚህ አጋጣሚ እንድታነቡ ጋብዛችኋለሁ። በጣም አስገራሚ ነው እና በዛ በጅማ ኦሮሞዎች ትርክት ላይ ነው ፒኤችዲውን የሰራውና አንብቡት። ኦንላይን ታገኙታላችሁ። ያ ህብረተሰብ ራሱ እንደዛ ነው የሚያየው። ያንን ከሌላ ጋር ወስደህ ደምረው አደባልቃ አንድ ነገር ስራ አይደለም የምንለው። ብሔሮች ሁሉ ማንነታቸውን ማክበር የፖለቲከኛ ስራ። ምንም ተደምሩ የሚባል ነገር የለም። ግን የጋራ እሴት ግን አላቸው። የጋራ እሴት መቅረጽ ግን አለ። አሁን እዚህ ጋር ከኋላ ምናልባት ስታዩት የነበረውን ጥቂት ላሳያችሁ። እዚህ ጋር ተመልከቱ። አሁን እዚህ ጋር ምን አለ? እንግዲህ ይሄኛውም ብያለሁ ልስል አልችልም ብያችኋለሁ ባለፈው። እዚህ ጋር ጉራጌ አለ እንበል፣ ትግሬ አለ፣ ኦሮሞ አለ፣ አማራ አለ፣ ሶማሌ አለ እንበል። ሌሎች እህቶቻችንም አሉ፣ ሌሎች ብሔሮችም አሉ። እንግዲህ ብዙ ነው። ኢትዮጵያ ውስጥ 80 ምናምን በላይ ናቸው። እነዚህ ሁሉ የራሳቸው ናሬቲቭስ አላቸው። ካልቸራል የሆነ ማለት ነው፣ ፖለቲካል የሆነ አይደለም። ባህላዊ የዚህ ዓለም አተያይ ያላቸው፣ ፍትህን የሚያዩበት፣ እኩልነትን የሚያዩበት፣ ስለ ቋንቋቸው ያሏቸው ትንታኔዎች ወይም ደግሞ ዕውቀቶች አሏቸው። እነዛ ሁሉ መደመርም መጨፍለቅም የለባቸውም፣ እንዳሉ ይኖራሉ። ያ ነው ብዝሃነት ማለት። ነገር ግን እነዚህ ተሰባስበው የሚፈጥሩት አንድ የጋራ እሴት አለ። ኢትዮጵያን ሁሉ ከፍ አድርገው ሊይዙት የሚገባ የጋራ እሴት መቀረጽ አለበት ነው። ያ ግራንድ ናሬቲቭ የምንለው ወይም ደግሞ የጋራ ታላቁ ትርክትን ለመፍጠር እንድንፈጥር ያስችለናል። መጀመሪያ መሰባሰቢያ ጥላ ይሆነናል ማለት ነው። እንደውም እዚህ መጽሐፍ ላይ ከአስቀመጥኳቸው ጥቂቶቹን ላንብብላችሁ። ለምሳሌ የጋራ እሴቶች ውስጥ አንዳንዶቹ ተመልከቱ። አንዱ ለምሳሌ ምንድነው የሚለው? እኛ ኢትዮጵያውያን ከእግዚአብሔር በታች የማንከፋፈል አንድ ህዝብ ነን። አሁን ብዙ ሀገሮችም ይላሉ ይሄንን። ይሄ የጋራ እሴት ሆኖ መቀመጥ መቻል አለበት። እኛ ኢትዮጵያውያን ከእግዚአብሔር በታች የማንከፋፈል አንድ ህዝብ ነን ማለት ምን ማለት ነው? ፖለቲካሊ፣ ኢኮኖሚካሊ፣ በኢኮኖሚና በፖለቲካ የተዋሃድን አንድ ህዝብ ነን። ዋን ኔሽን አንደርጋድ እንደሚሉት ሌላ ሀገር ማለት ነው። ይሄንን እኛ ኢትዮጵያውያን ያለንን የተፈጥሮ ሀብት፣ ክህሎት፣ ዕውቀት ሁሉ ለኢትዮጵያና ኢትዮጵያዊነት ሰውተናል የሚል ዕውቀቶችን
እንጠቀምበት ዘንድ ኢትዮጵያውያን እንጠቀምበት ዘንድ በአጠቃላይ ሁላችን ያለ አንዱ ያለው ዕውቀት ለሁላችን ይሆን ዘንድ ካስፈለገ ማለት ነው። በግድ አንዱን ጭኖ ይህን ተጠቀሙ ብሎ አይለንም። ግን ዕውቀቶቻችንን ደግሞ አዋተን ልንጠቀምበት እንደምንችል ቃል መግባት፣ እኛ ኢትዮጵያውያንን ብዝሃነትን አጥብቀን እንይዛለን፣ እርስ በርስ እንከባበራለን። ይሄ መከባበር የጋራ እሴት ነው። መከባበር የጋራ እሴት ነው። ይህን እንደ አንድ ግራንድ ወይም ደግሞ ግራንድ ናሬቲቭ ወይም ደግሞ የጋራ እውነት አድርገን የጋራ ተረክ አድርገን መያዝ ያስፈልጋል። ፍቅርን ዘወትር ከፍ አድርገን እንይዛለን። አሁን ተመልከቱ፣ ምንድነው ህገ መንግስት ክፍተት አለበት የሚባለው? ህገ መንግስት መተሳሰሪያ መርሆዎችን የያዘ ነው አይደለም? ነገር ግን ረቂቅ የሆኑ መተሳሰሪያ መርሆዎችን ሁሉ አይጽፋቸውም፣ ያንጠባጥባቸዋል ይባላል ህገ መንግስት። ለምሳሌ ፍቅር በጣም አስፈላጊ ነው በህብረታችን ውስጥ። ሀብታም ሆነን ሁሉ ነገር ኖሮን ፍቅር ከሌለ ምን ይጠቅመናል? ልናፈርሰው እንችላለን ህንጻው። ካልተስማማን ሀብቱ አይበቃንም። ስለዚህ ፍቅር በህብረተሰብ ውስጥ በጣም አስፈላጊ ነው። ያንን ፍቅርን በህገ መንግስት ባንገልጸውም ግን በዚህ በጋራ እሴታችን ዶክመንት ላይ ግን ልንቀርጸው እንችላለን። ስለዚህ ኢትዮጵያውያን እንዲህ አይነት ቃል እንዲገቡ ማድረግ አንድ ይሄ ቅድም ያልኳችሁ ግራንድ ናሬቲቭ የሚባለው ወይም ደግሞ ታላቁ ትርክትን እንድንቀርጽ ያግዘናል ማለት ነው። ሌላው ለዓለም ሰላምና ልማት በጽናት እንታገላለን የሚል ቃል ኪዳን። ይሄ የኢትዮጵያውያን እሴት ነው። ኢትዮጵያውያን እሴታቸው ምንድን ነው ሲባል ለዓለም ሰላምና ልማት በጽናት እንታገላለን። ትርክት አለን እኮ ተረክ። ኮሪያ የዘመትነን፣ ላይቤሪያ የዘመትነን፣ ኮንጎ የዘመትነን፣ ሶማሌ የዘመትነን፣ ሱዳን የዘመትነን ወዘተ እንላለን ማለት ነው። ብዙ ታሪክ አለን። አሁንም ቢሆን ወደፊትም ኢትዮጵያውያን እንዲህ አይነት ትርክት አላቸው፣ እንዲህ አይነት እሴት አላቸው ብሎ ዓለምም እንዲያየን ያደርገናል ማለት ነው። ይህንን የጋራ እሴት አድርገን መቅረጽ፣ መጻፍ በድንጋይ ላይ በሐውልት ላይ በደንብ ልንቀርጸው የሚገባ አንዱ ይሄ ነው። ሌላው እኛ ኢትዮጵያውያን ለተባበረች ኢትዮጵያ ልማትና ሰላም ዘወትር ሳንታክት ለመስራት ቃል ገብተናል። ይቅርታ፣ ትጉህነት እሴት ነው የኢትዮጵያውያን። ይሄ የአማራው እሴት ነው፣ የትግሬው እሴት ነው፣ የኦሮሞ እሴት ነው፣ የሶማሌው እሴት ነው፣ የከምባታው እሴት ነው ወዘተ። ስለዚህ ትጋትን አንድ ግራንድ የሆነ እሴት ማድረግ። ሌላው ሰማያችንን እና ከሰማያችን በታች ከምድር በላይ እና በታች ያሉትን ሕያዋንና ግዑዛን ፍጥረታት ሁሉ እንጠብቃለን፣ እንንከባከባለን። የተፈጥሮ ሀብት ጥበቃን የሚመለከት ነው። ይሄ በህገ መንግስት ላይ በተለያየ መንገድም ሊገለጽ ይችላል። ግን ይሄ ቃል ኪዳን ይሄ የጋራ እሴት ሆኖ ኢትዮጵያን ከፍ አድርገው ሊጽፉት ይገባል። ወደ ሽግግር ስንመጣ ህገ መንግስት ከመጻፋችን በፊት ይህንን የጋራ እሴት መቅረጽ፣ ይህን ግራንድ ናሬቲቭ ማስቀመጥ ይኖርብናል። አሁን ያለው ለውጣችን እንደገና ህገ መንግስት ማሻሻላችን የተሳካ ይሆን ዘንድ የመጀመሪያው ስራችን በጣምራ ፌዴራሊዝም በዚህ ጣምራ ፌዴራሊዝም በምላችሁ መጽሐፍ ውስጥ የመጀመሪያው ስራ ይህንን ግራንድ ናሬቲቭ ቀረጻ፣ ጋራ እሴት ቀረጻ ነው። ስምንተኛ እኛ ኢትዮጵያውያን እርስ በርስ ለመረዳዳት ቃል ገብተናል። እንዳልኳችሁ አሁን ይሄም በህገ መንግስት ውስጥ አይገለጽም፣ ግን በጣም ያስፈልገናል። ህብረታችን ያለ መረዳዳት ምን ዋጋ አለው? ተረዳዱ የሚል በህገ መንግስት አልተጻፈም እና ሳንረዳዳ ብንኖር ምን ዋጋ አለው? ስለዚህ ይሄ ልጆቻችን ሁሉ ትምህርት ቤት የሚማሩት የኢትዮጵያን እሴት ነው ብለው ከፍ አድርገው የሚይዙ ትውልድ ከፍ አድርገው ይይዘው ዘንድ በድንጋይ ላይ የምንቀርጸው አንድ ትልቅ ታላቅ ተረክ ነው ማለት ነው። የኢትዮጵያን ተረክ ይሆናል ማለት ነው። አስረኛ እኛ ኢትዮጵያውያን በህግ በምንወስነው የጊዜ ገደብ ተወካዮቻችን እየመረጥን መንግስት እየመሰረትን ለመኖር ቃል ገብተናል። ይሄ እንግዲህ ምርጫ በህገ መንግስቱ ላይ ይቀመጣል፣ ብዙ ዝርዝር ጉዳይ ይቀመጣል። ነገር ግን የኢትዮጵያውያን ህይወት በምርጫ ላይ የተመሰረተ እንደሆነ ይህንን አንድ እሴት ማስቀመጥ በጣም አስፈላጊ ነው። 11ኛ እኛ ኢትዮጵያውያን ለተገፉ መጠጊያ እንሆናቸዋለን፣ እንግዶች በፍቅርና በደስታ እንቀበላለን የሚል ይሄ እንደዚሁ ለተገፉ ሰዎች ጥላ የምትሆን ሀገር መሆኗን ዓለም አቀፍ ምንድነው ኃላፊነቷን እንደምትወጣ የሚያሳይ ይሆናል ማለት ነው። ለተገፋም መቆም ደግሞ የሁሉም እነዚህ ብሔሮች የምንላቸው የኢትዮጵያውያን በአጠቃላይ እሴታቸው ይሄ መቀረጽ መቻል አለበት።
ናሬሽናችን ውስጥ 12ኛ እኛ ኢትዮጵያውያን ይህንን ቃል ኪዳናችንን ለመጠበቅ ዘወትር ዘብ እንቆማለን የሚል እንደዚሁ። ስለዚህ የመጀመሪያው ነገር እንግዲህ እንዳልኳችሁ የእያንዳንዱ ብሔር ትርክት እንዳለ ሆኖ ነገር ግን የጋራ የሚባለው ይሄ ግራንድ የሚባለው ናሬቲቭ መቅረጽ እጅግ በጣም ያስፈልጋል ማለት ነው። ለውጥ ሲባል እንግዲህ በኢትዮጵያ ውስጥ አሁን ሽግግር ሲመጣ ይሄንን ማሰብ እንዳለብን ስለማሰብ ነው ይሄንን ላካፍላችሁ የፈለኩት። ከዛ ባሻገር እንግዲህ ህልምን መዘመር ደግሞ አስፈላጊ ነው። መዘመር ኢትዮጵያውያን አሁን በመዝሙር እንኳን ተለያይተናል። ስለዚህ ከዚህ ከጋራ እሴታችን ጋር ተዛማጅነት ያለው ጥሩ ህገ መንግስትም ከጻፈን በኋላ ጥሩ መዝሙር ብሔራዊ መዝሙር ኢትዮጵያ ሊኖራት ይገባል። ማይለያየን አሁን እኮ ተቸገርን እኮ በጣም ያስገርማል። አሁን ከዚህ በፊት ህወሓት ወደ ስልጣን ከመጣ በኋላ መጀመሪያ የደርግን አንዘምርም ብለን አኮረፈ ነው። ደርግ ሲመጣ ኃይለ ሥላሴ ብሔራዊ መዝሙር አልዘምርም ብሎ አኮረፈ። ደርግ ሲወርድ ህወሓት የራሱን መዝሙር ቀረጸ። ያንን ስንዘምር ኖርንና ህወሓት ደግሞ አሁን ተገፈዋልና ትግራይ ያንን መዝሙር አልዘምርም ማለት ባንዲራውንም አልይዝም ማለት እና አሁን ኦህዴድ ደግሞ ስልጣን ሲይዝ ትንሽ የፖለቲካ የበላይነቱን ስለያዘ ያንን ህወሓት የጣለውን ባንዲራ አሁን ኦሮሚያ ክልል ታዩታላችሁ። እዛ ያንን ይዞ በደንብ ይዘምራል። እዚህ ኦሮሚያ ክልል አካባቢ ያሉ ወገኖቻችን እንዲዘምሩ ያደርጋል። በአማራው አካባቢ ደግሞ ስታዩ ያ ህወሓት የያዘውን ባንዲራ ሊዝም ቀደም ያለው ህይወቴ ምን የተሳሰረ ነው ብላችሁኛል፣ ከዛ በኋላ እኔ እሱን ነው የሚይዘው ብሎ ደግሞ ያን ቀደም ያለውን ባንዲራ ይዞ የተለያየ መዝሙር የተለያየ ምልክት ይዘን ያለን። ይሄ ትርክት መሰባሰብ ይኖርበታል እና ለዚህ ትልቁ ነገር የሚያግዘን አንዱ ይሄ ነው። ይሄ መጀመሪያው ዶክመንት ይሄ የሚጻፍ ነው ማለት ነው። ቅድም ያልኳቸው 12 የጋራ እሴቶቻችንን ቀርጸን ከፍ አድርገን ስንይዛቸው እነዛን ዶክመንት ስናደርጋቸው ከህገ መንግስት በላይ የማህበረ ፖለቲካችን ቃል ኪዳን ናቸው። ትርክት የሀገር ትርክት ናቸው። እነዛን ከፍ አድርገን መያዝ የመጀመሪያው ሽግግራችን ምዕራፍ መስሎ ይታየኛል። ከዛ ባሻገር በአነስተኛ ትርክቶች መካከል መቻቻልን ገንዘብ ማድረግ ያስፈልጋል። በተለይ በፓስት በታሪክ ላይ በሚኖርን ትንታኔዎች ላይ ፖለቲከኞች ማለት ነው። በተለይ ፖለቲከኞች ጸሐፊዎችማ ይጻፉ። ጸሐፊዎች እኮ ተነስተው እኮ የባለፈውን ስርወ መንግስት ለምሳሌ ውሸትም ነው ይበሉት እውነትም ነው ይበሉት የፈለጉትን የተማሩትን በምርምር ያገኙትን መጻፍ መብታቸው እኮ ነው። ግን ፖለቲከኛ ስንሆን ግን ፖለቲካ ትርክቶቻችን በተቻለ መጠን በአለፈው ላይ ግጭት ሊያመጡ የሚችሉ በተለይ ማህበራዊ ግጭት ሊያመጡ የሚችሉ ነገሮችን ሳናነሳ በኢትዮጵያ ታሪክ ውስጥ ረጅም ዕድሜ የቆየች ሀገር ስለሆነች ብዙ መልካም ነገሮች ስላሉ እነዛን ወስዶ ህብረትን ለማጠናከር ነው መስራት ያለብን። ፖለቲከኞች ይሄን ነው ዋናው ስራቸው። ተመራማሪዎች ብዙ ነገር ሊመራመሩ ሊጽፉ ይችላሉ። እዚህ ሀገር ፖለቲከኞች አብርሃም ሊንከንን በጣም ጥሩ ነው እያሉ በቃ እንደ ለሀገሩ በጣም ምሳሌ የሆነ መሪ ነው እያሉ ይጠቀሙበታል። የታሪክ ጸሐፊዎች እኮ ይጋጫሉ። አንዳንድ የታሪክ ጸሐፊዎች አብርሃም ሊንከንን የሚነቅፉ አሉ እኮ ታሪክ ጸሐፊ ሆነው ማለት ነው። በታሪካቸው ውስጥ አሜሪካ ታሪክ ውስጥ የምታውቁት ብዙ አይነት የተዝበራረቀ መጥፎ ነገር መዓት ነው ያለው። ፖለቲከኞች ግን ኦባማ እንኳን ወደ ስልጣን ሲመጣ አባቶቻችን የሰሩት መልካም ነገር ይችን ሀገር እንደገና ወደ ተሻለ ምዕራፍ ለማሻገር እያለ ነው የነበረው። ግን የሱ ቅናት እኮ አባቱ እንደምታውቁት ነው። በተለይ አባቱ መከራ ካዩ ሰዎች አንዱ ናቸው የሚመስለኝ። መቼም ከኬንያ የመጡ ናቸው እንደምታውቁት። እዚህ ሀገር ከአፍሪካ የመጣ ሰው መከራውን ያየባት ምድር ናት ስሌቨሪ። ስለዚህ በአጠቃላይ ፖለቲካችን ከዚህ መላቀቅ ይኖርበታል። እንግዲህ ማህበረ ፖለቲካ ስንል በተለይ ማህበራዊ ጉዳዮቻችንና ፖለቲካዊ ጉዳዮቻችንን የሚያይ ነው። እንዴት ነው ማህበራዊ ጉዳያችንን የሚያየው ፖለቲካው የሚለው ላይ የሚያተኩር ነው ብያችኋለሁ። እና አብዛኛው የኢትዮጵያ ችግር በታሪክ ላይ በተፈጥሮ በሆኑ በብሔር ስብስብ ላይ በብሔር ላይ በሃይማኖት ላይ ያለው ትንታኔ ጥሩ አይደለም እና እሱን ማረም የግድ ይኖርብናል። እንግዲህ ትርክት ሲባል
ይሄን ይመስላል። በተቻለ መጠን በጉዳዩ ላይ ምሁራንም እንድትነጋገሩበት ጠይቃለሁ። በተለይ ይሄ የአብይ አስተሳሰብ የመደመር አስተሳሰብ ማህበራዊ ጉዳይ ላይ አደጋ ነው የሚያመጣው። ብሔር ሃይማኖት አይደመርም፣ ተደመሩ አይደለም የሚባለው እነሱ እንዲደመሩ ሳይሆን እንዳልኳችሁ እንደዚህ ግራንድ የሆነ ወይም ደግሞ ታላቅ የሆነ የጋራ እሴት ሊቀርጹ ይችላሉ። ያ መደመር አይደለም። ስለዚህ በተቻለ መጠን ማህበራዊ ፖለቲካችን ጥንቃቄ የተሞላበት ሊሆን ይገባል የሚል መልእክት ማስተላለፍ እወዳለሁኝ። እንግዲህ ለዛሬ ያዘጋጀሁላችሁ ይሄንን የውይይት አጀንዳ ነበረ። እንደተማራችሁበት አስባለሁኝ። የበለጠ ደግሞ ተወያዩበትና አንዳንድ ጥሩ ሐሳብ ስታገኙ ለኔም ፎርዋርድ አድርጉልኝ፣ ኢሜይል አድርጉልኝ። እኔ መማርበት አለሁኝ። ስለነበረን ጊዜ እጅግ በጣም አመሰግናለሁ። የሚቀጥለው ሳምንት እንደዚሁ በሌላ ጉዳይ እስክንገናኝ፣ በሌላ ርዕስ እስክንገናኝ ደህና ሁኑ። መልካም ጊዜ ባይ